አሰላሙ አለይኩም ወራህመቱላህ ወበረካቱ። ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ነገራለሁ አልሐምዱሊላህ ኸይር ኢንሻአላህ። ሽሩጡ ሶላት ወአርካኑሃ ወዋጅባቱሃ የምትለዋን ኪታብ ጀምሬ ክፍል 18 ማለት ነው። ያው እኔ ለእናንተ እንትን እንዲልላችሁ ያልኩን አነሳነስ ያርኩኝ የምለቀው ማለት ነው። ሳሸለቱም ታዳምጡታላችሁ ኢንሻአላህ። እኔም ደግሞ አላህ ዘንድ አጅር ፈልጌ ማለት ነው። ኢንሻአላህ ካቆምኩበት ጋር ስቀጥልላችሁ ማለት ነው። የቆምኩት እዚህ ጋር ነበረ። ቢስሚላሂ ረህማን ረሂም ወጀሚዑ ማ ዩዕዘሙ ቢሂ ረቡል ዓለሚን አሉ። ወጀሚዑ በአጠቃላይ ማ ነገር ዩዕዘሙ የሚላቅባቸው የሆኑ ነገራቶች ቢሂ በሱ ረቡል ዓለሚን የዓለማቱ ጌታ ፈሁወ እሱ ሊላሂ ለአላህ ስብሓነ ወተዓላ ብቻ ነው። ፈመን ሰው ሶረፈ የሰጠ ማላቂያ የሆኑ ነገራቶች ማለት ነው። ሚንሁ ከሱ ማለት እዚህ ጋር መደፋት፣ በግንባር መደፋት፣ ጎንበስ ማለት፣ ስጁድ ማድረግ፣ ሩኩዕ መውረድ፣ እንደዚህ ሆነ በቃ ጎንበስ ማለት ነገር መለመን፣ ኩፍን ነገር እንዲያገድልን፣ መጥፎን ነገር እንዲሰጠን፣ የሆነ ነገር በቃ የተጨነቅንበት የሆነ ነገር እንትን እንዲልልን ፈርተን ለአላህ ለአምላክ የምናደርገውን ነገር ፈመን ሰው ሶረፈ ከዚህ ነገር እየሰጠ ሚንሁ ከዚህ ነገር ማለት ነው። ሺአን የሆነ ነገር ለገይሪላህ ከአላህ ውጪ ላለ ነገር ለሰውም ልጅ ይሁን ለዛፍም ለቅጠልም ለሆነ ነገራቶችም ይሁን የአምላክን እንትን ለሌላ ሰው የሰጠ ፈሁወሱ ሙሽሪክ ይባላል። በአላህ ላይ አጋራ ይባላል ማለት ነው። ወሶላቱ ሶላት ማዕናሃ ትርጉማ ጀሚዑ በአጠቃላይ አዳዕዋት መለመን ጥሪ ናት። ወቀይለ ተብሏልም በሌላ ዘገባ አሶለዋቱ የምትለዋ አሶለዋቱ ልከምሰቱ ተብላለች። የአምስቱ ወቅት ሶላትም ተብላለች። አሶለዋቱ የምትለዋ ጀሚዑ ዳዕዋትም ተብላለች። በአጠቃላይ ጥሪዎች መለመን ተብላለችም። በሌላ ዘገባ ደግሞ የአምስት ወቅት ሶላትም ነች ተብሏል። ጠይባቱ መልካም ነገራቶች ሊላሂ ብለናል አለ ከላይ አተህያቱ ላይ ይህን ሼኹ እያብራሩልን ነው ማለት ነው። ጠይባቱ መልካም ነገር አላህ እኮ ጠይቡን እሱ መልካም ነው ጥሩ ነው። ወላ የቅበሉ አላህ አይቀበልም ሚነል አቅዋል ከንግግር ወለ አዕማል ከስራ ኢላ ቢሆን እንጂ ጠይባ ይላል መልካምን ነገር ቢሆን እንጂ የሚቀበለው አላህ ማዕሲያ ወንጀል ሐራም መሰል ነገራቶችን አላህ የማይወድ የሆነ ነገራቶች አላህ ሱብሓነሁ ወተዓላ ከንግግርም ይሁን ከስራ አይቀበልም ማለት ነው። መልካምን ነገር እሱ ሐላል እሱ የፈቀደውን ነገራቶችን ቢሆን እንጂ ማለት ነው። አሰላሙ አለይከ ስንል ሰላም በአንተ ላይ ይሁን አዩሃ ነብዩ አንተ የአላህ ነብይ ሆይ ወረሕመቱላሂ የአላህም ረሕመት ወበረካቱሁ የአላህም ረድኤት በረካ በአንተ ላይ ይሁን ስንል አተህያቱ ላይ ያለው ተዲዑ ይህ ደግሞ ዱዓ እያደረክ ነው አሉ ሼኹ ይህን ሲያብራሩልን። ተዲዑ ዱዓ እያደረክ ነው ለነቢይ ዓለይሂ ሰላቱ ወሰላም ለአላህ መልእክተኛ ዱዓ እያደረክላቸው ነው። አሰላሙ አለይከ አዩሃ ነብዩ ወረሕመቱላሂ ወበረካቱሁ ስንል ለአላህ መልእክተኛ ዱዓ እያደረግንላቸው ነው። ቢሰላመቲ ሰላም እንዲሆኑ ወረሕመቲሂ የአላህ ረሕመት ከነሱ ጋር እንዲሆን ወበረካቲሂ እንደዚሁ በረካም የአላህ በረካ ረድኤት ወረፍዒ ከፍ እንዲያደርግላቸው ደረጃቸው ማለት ነው። ወለዚ ያ ዱዓ የሚደረግለት ለሁለሱ ማ ዩዕበድ ማዓላህ እዚህ ጋር አስምሩበት። ማ ነገር ዩዕበድ አይመለክም ማዓላህ ከአላህ ጋር ማ ነገር ዩዕበድ አይመለክም ማዓላህ ከአላህ ጋር ፍጹም አይመለክም። እኛ ለራሱ ዱዓ እያደረግንላቸው ስለሆነ ያለ ነው ማለት ነው እንጂ ጎስቤድ ያ ረሱላላህ ላይበሉኝ መዲና በቃ ይሄን የመሰል ነገራቶችን የአላህን ሐቅ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሳልፈን አንሰጥም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደተናገሩት አና አብዱላህ ወረሱሉሁ ብለዋል። እኔ የአላህ መልእክተኛ ነኝ አሉ። ለኡዕበድ ማዓላህ ላ ዩዕበድ ያኔ ለኡዕበድ ያልመለክም አሉ። ላ ዩዕበዱ ማዓላህ ከአላህ ጋር አይመለኩም። ወረሱሉሁ የአላህ መልእክተኛ ናቸው። ላይ ከዘብ ያመጡትን ነገር ውሸት ብለን አንቀበልም። ያመጡትን ነገራቶች ሁሉ እንቀበላለን ማለት ነው። በሌላም እንደዚህ ሲሉ ለሱሐቦቹ ተናግረዋል ማለት ነው። ላ ተጥሩኒ ከማ አጥረት ነሳራ ዒሳ ብኑ መርየም አሉ። ከፍ እንዳታረጉኝ
ከፍ ከፍ እንዳታረጉት መመለክ ቦታ እንዳትወስዱኝ ከማ አጥረት النصارى عيسى بن مريم አሉ ነሷሮች ክርስቲያኖች የመርየም ልጅ ዒሳ ከፍ ከፍ አድርገው አምላክ ነው ብለው እንደሰቀሉትም እኔን እንዳሰቅሉኝ አሉ ኢሳ ወይ ኢየሱስ ሕፃን ሆኖ በተናገረ ሰዓት የሱን ነብይነት እና ያላባት መፈጠሩን በተናገረ ሰዓት የነበሩት በኒ እስራኤሎች በኢሳ አመኑ ቦታው ላይ ኢሳ ሲናገር ያልነበሩ በኒ እስራኤሎች አይሁዳኖች አላመኑም ከናካቴውም ያኔ ይሄ ቂሳ በጣም ረጅም ስለሆነ ያኔ ዝም ብዬ ነው አጠራ አድርጌ ማቀርብላችሁ ስለዚህ በእንገለዋለን ብለው ተነሱ ማለት ነው በዛን ክፍለ ዘመን ክፍሌን ትውልዱ ሲተካካ ምን አሉ ዲቃላ ነው ሲሉ ነበር መለስ አርገው ትውልድ ሲተካካ የአምላክ ልጅ ነው ብለው አሉ መለስ አርገው አሁንም ትውልዱ ሲተካካ የነበረው ሲጠፋ ትውልዱ ሲተካ ጭራሽ አምላክ ነው ስጋ ለብሶ ነው ብለው ማምለክ ጀመሩ ልክ እንደዛ ምን አሉ የአላህ መልእክተኛ ላ ተጥሩኒ ከማ አጥረት النصارى عيسى بن مريم ብለው ተናገሩ ማለት ነው ከፍ ከፍ አርጋችሁ እኔን መመለክ ቦታ እንዳትወስዱኝ የአምላክን ደረጃ ለኔ እንዳትሰጡኝ ነሷሮች ኢሳን ከፍ ከፍ አድርገው አምላክ ነው ብለው እንደሰየሙትም እኔ እንደዛ እንዳታደርጉኝ ይላል አንዳንዶቻችን አሁን ያላህ የነብይ ያለህ የሚሉም አሉ ሱብሃንከ ረቢ ያ አላህ ያ ነብይ ይላል በተጨነቀ ሰዓት ይሄ ሁሉ አላህን አምላክን ከፍጡር ጋር አንድ ማድረግ ነው ማለት ነው የአላህ መልእክተኛ አስጠንቅቀዋል እኔ ያዘዝኳችሁን ነገር ተግብሩ የከለከልኳችሁን ነገር ተከልከሉ ብለዋል እንጂ አምላክ ነኝ ብለው በፍጹም አንዲትን ቦታ አላዘዙም السلام سلام علينا بنيا لا يهون وعلى عباد الله الصالحين بالله دقق باريوچم لا يا الله سلام يهون سنل تسلموا سلام يدركنوا على نفسك بنفسه لاي دعاء يدركنوا واتنو وعلى كل بهلم لا عبد الصالحين بهلم بالله صالح ባሪዎች ላይ ዱዓ ያደረከነው من اهل السماء ሰማይ ላይ በሚኖሩትም በአላህ ባሪዎች በመላእክቶቹ በነቢያቶች ሰማይ ላይ የሚኖሩ ነቢያቶች አሉ ሙሳ እንደ ሙሴ እንደ ኢሳ እንደ ኢየሱስ እነዛ ሁሉ ነቢያቶች አሉ ሰማይ ላይ የሚኖሩ ነቢያቶች ማለት ነው አላህ ወደ ሰማይ ያረጋቸው ይወሰዳቸው ማለት ነው ወላ አርድ በመድርም ላይ የሚኖሩ ሷሊህ ባሪዎች ለነሱም ዱዓ ያደረከነው አሉ شيخ السلام علينا وعلى عباد الله الصالحين سن التحيات لاي مالتنا السلام سنل السلام سلام دعاء ودعاء نالو والصالحون صالحوች ደጋግ ያላህ ባሪዎች ደግሞ يدعى دعاء ይደረግላቸዋል ለሁም ለነሱ ولا يدعون አይለመኑ مع الله ከአላህ ጋር ግን አይለመኑ ለምሳሌ አሁን በራሲ አካባቢ የሚለምኗቸው ዛሬ ሮብ ነው ይላሉ ለምሳሌ አሁን ዛሬ ማየናት ይላሉ አባዬ ነው ይላሉ አባዬ ሸውሴን ቀበጥርሶ አባዬ እንትና ማየ እንትና በቃ የማያደርጉት ነገራቶች የሉም እነዚህ ሁሉ አሁን እነሱ ሷሊህ ብለው የሚያስቧቸው ናቸው ማለት ነው ሷሊህ ናቸው ለምንድነው እናቴ ባለፈው የርኩ ጊዜ ከራሱ ጀምር ቢጠየቁም ይሄን መልስ ነው የሚመልሱት ለምንድነው ማየ ያላችሁም ተለምኗችሁ እነሱ እኮ መልካም ስለሆኑ ነው ወደ አላህ ያቃርቡናል ብለን ስለምናስብ ነው እንጂኛ እነሱን አለምናቸው እነሱ ደግ ስለሆኑ ወደ አላህ ያጣጉናል ብለን ነው የሚያስቡት እነሱ ማለት ነው እነዛ እነሱ የሚለምኗቸው ማለት ነው በፍጹም አንዲትም ቦታ በቁርአን በሐዲስ አልተጠቀሱም ማለት ነው ምን ይስሩ ምን መልካም ስራ ይስሩ ምን ማዕሲያ ይስሩ ምን ወንጀል ይስሩ በፍጹም ሐዲስ ላይና ቁርአን ላይ ተጠቀሱ ቁርአን ላይ እንኳን ሐዲስ ላይ ባይጠቀሱ መስለን አሁን ታቢዒዎች አሉ አራል ተከታታየኝ ሱሐቦች ከሱሐቦች ምናምን እንዲተከታተሉ የሚመጡ ማለት ነው እነሱ እንኳን ሊደርሱባቸው ይችላል ተከታተሉ የሚመጡ ማለት ነው እነሱ እንኳን ስለነዛ ደግ ነገር የጻፉት ነገር የለም ምንም ነገር የላቸውም ማለት ነው ለምሳሌ አሁን ደላት እንደ ኡዛ እንደዚህ አመሰል ነገራቶች እነዛ መልካም ሰዎች ነበሩ ለሐጃጆች በሶያ በሰበሱ ምን ይያሉ ይመግቡን መልካም እንደነበሩ እነዛ አሁን የመካ ሙሽሪኮች ሲጠሯቸው ሲያመልኳቸው የነበሩትም እነሱ ነበር እነዛ ግን መልካም ሰው ስለመሆናቸው ደሊል አላቸው መሰለና ማለት ነው ግን እነዚህ እንኳን ማስረጃ ነገር እንኳን የላቸውም እነዚህ ስለሚጠሯቸው ማለት ነው አላህ ይዲና ማለት ነው ሁላችንም እና ቤተሰቦቻችንን ያ ረቢ በዚሁ ገጠመኝ የተውሂድ ነገር አላህ መቼም ይወፍቅልን ማለት ነው ካላህ ዘንድ ተስፋን ቆርጥም እኛንም በተውሂድ ላይ ያጽናና በተውሂድ ላይ ይግደለን ማለት ነው
ወላሁ አዕለም። በዚህ ጋር እዚህ ጨርሳለሁኝ። ተጠቀማችሁበት ኢንሻአላህ። ጥያቄም ንግግር የሆነ ነገር ካላችሁ በኮሜንት አሳውቁኝ ማለት ነው።